لسيدنا عبد الله بن حذافة يرون نقص ሃይማኖትህን ቀይርና የንግስናዬን ግማሽ ልስጥህ ልጄንም ንዳርህ ባለው ጊዜ አብደላህ ቀለለበት። እንዲህም አለ፣ ሃይማኖቴን ለአፍታ እንድተውና ወዲያው እንድመለስ ሙሉ ንግስናህን ብትሰጠኝ እንኳ ሃይማኖቴን አልቀይርም። ንግስናና ሀብትህ ሃይማኖቴ ላይ ያለኝ የአፍታ ቆይታ እንኳን አይመጥነውም። ጥፍጥናውን ቀምሷላ። አብደላህ ብን ሑዛፋ ከትናንሽ ሰሃቦች መካከል ነበር የሚቆጠሩት። ነገሩ ከሰሃቦች ትንሽ የሚባል የለም። ረዲየላሁ ዐንሁ እሰሩት አለ ንጉሡ። ምግብም መጠጥም አትስጡት፣ አሳማና አስካሪ መጠጥ ብቻ አቅርቡለት አለ። 1 2 3 ቀን ያለ ምግብ አሳለፈ። የአሳማ ስጋውንም አልበላም፣ አስካሪ መጠጡንም አልጠጣም። ለንጉሡ ሊሞት ነው አሉት። ንጉሡም አምጡት አለና ከዚህ ሃይማኖት አትመለስም ብሎ ጠየቀው። አው አለ። እገድልሃለሁ አለ። ግደለኝ ብሎ መለሰለት። በትልቅ ድስት የፈላ ዘይት አመጡ። ከሱ በፊት አንዱን ጨመሩት፣ ሁለተኛውን ደገሙት። ሁለቱም ስጋቸው ከአጥንታቸው ተለያየ። ንጉሡ አብደላህን ጨምሩት ሲል አዘዘ። ዘይት ውስጥ ሊጨምሩት ሲል አብደላህ አለቀሰ። ንጉሡም መልሱት አለ። ሃይማኖትን ትቀይራለህ አለው። አልቀይርም። ታዲያ ለምን አለቀስክ አለው። አብደላህም እንዲህ አለ፣ ሁለቱ ሰዎች በቅጽበት እንደሞቱ ስመለከት 100 ነፍስ በኖረኝና ለጌታዬ 100 ጊዜ ተገድዬ ጌታዬ ዘንድ ደረጃዬ ከፍ ቢልልኝ ብዬ ተመኝቼ ነው አለው። የሙሐመድ ባልደረቦች ግን ምን አይነት ናቸው? ጥቅማ ጥቅም ከሃይማኖታቸው ሊያስወጣቸው አይችልም። ቅጣት፣ መከራ እና ችግርም እንዲሁ ነው። ንጉሡም እሺ በቃ ግንባሬን ሳመኝና ልልቀቅህ አለው። አብደላህም አይሆንም አለ። እሺ ካንተ ጋር ያሉትን 300 ሙስሊሞችን እለቃለሁ ሲለው እሺ አለ። በውስጡ እንዲህ አለ፣ ይህን የአላህ ጠላት ባልወደውም ግንባሩን ስሜ ወንድሞችን ማስለቀቅ አለብኝ። የንጉሡን ግንባር ሳመና እየተራመደ ወጣ። ዜናው መዲና ደረሰ። ታሪኩ ለሰይድና ዑመር ሲደርሳቸው ሙስሊሞች ሁሉ የአብደላህ ግንባርን መሳም አለባቸው ካሉ በኋላ እኔ ነኝ የመጀመሪያው አሉና ግንባሩን ሳሙት። ይህ ከሰሃቦች ትንሹ የሚባለው ነው። ታዲያ ይህ ትንሽ ነው? ምን አይነት ልቅና ነው? ምን አይነት ክብር ነው? ዱንያና ዱንያ የያዘችው ነገር ጌታው ዘንድ ካለው ፍቅር አንጻር ለሱ ምንም አይደለም። ታዲያ ይህ ትንሽ ሰው ነው? ይህ ብቸኛ እውነተኛ ከጌታው ጋር የተዋወቀ ሰው ፊት ንጉሶቻቸው ሳይቀር ተዋረዱ። የሮም ንጉሥ እንዲሁም በዙሪያ ያሉ ባለሥልጣናት ሳይቀር ከዛ ክፍለ ዘመን ጀምሮ እስከ ዛሬ ድረስ የአብደላህ የእግር ጣት ላይ ያለ ጥፍር በሆንኩ ብለው እየተመኙ ናቸው። ቀብር ውስጥ ከሰፈነባቸው ቅጣትና መከራ ለመዳን ሲሉ ይህንን ይመኛሉ። اظفر في اصبع عبد الله بن حذافه في رجله وسلموا من الاهوال التي قاسوها والعذاب الذي نازلهم.